ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን መጪው ክረምት ነውና የኤሌክትሪክ መኪኖች በውሃ ውስጥ ገብተው እንዳይጎዱ ማድረግ ስላለብን ጥንቃቄ እናያለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የኤሌክትሪክ መኪና ውሃን በመከላከል አቅማቸው ከነዳጅ መኪኖች ከምታስቡት በላይ የተሻሉ ናቸው። ነገር ግን ሁሉም የኤሌክትሪክ መኪና እኩል ውሃ ወደ ባትሪው እንዳይገባ መከላከል ይችላሉ ማለት አይደለም። አንዱ ከአንዱ የሚለያይበት የኢንግሬስ ፕሮቴክሽን ሌቭል ልዩነት አለው። ይህም ማለት የኤሌክትሪክ መኪና ፈሳሽ ለመከላከል አቅማቸው የሚነግረን ነው። በአሁኑ ሰዓት የምናገኛቸው የኤሌክትሪክ መኪኖች የኢንግሬስ ፕሮቴክሽን ሌቭላቸው አብዛኞቹ IP6 ነው። IP ማለት የኢንግሬስ ፕሮቴክሽን የሚገልጽልን ሲሆን 6 ደግሞ የሚወክለው የጠጠር የአቧራ የሚከላከል አቅሙን የሚገልጽልን ሲሆን 7 ደግሞ በውስጥ ያለውን የጥራት ደረጃ ማለትም ፈሳሽ ነገር ወደ ውስጥ እንዳይገባ የመከላከል አቅሙን ይነግረናል። IP67 እና ከዛ በላይ ያሉ መኪኖች በሀገራችን ውስጥ ይገኛሉ። ከነዚህ መኪኖችም ከ15 ሴንቲሜትር እስከ 1 ሜትር ከፍታ ባለው ውሃ ውስጥ እስከ 30 ደቂቃ ውስጥ የመቆየት አቅም አላቸው ያለምንም ጉዳት ማለት ነው። ነገር ግን በተቻለ መጠን መኪናውን በውሃ ውስጥ እንዳለ የመኪኖቹን በሮች መክፈት የለባችሁም። ምክንያቱም አብዛኞቹ የሃይብሪድና የኤሌክትሪክ ተሽከርካሪዎች ሃይ ቮልቴጅ ባትሪ ቬንቲሌሽኑ ከመኪናው ወንበሮች ስር ስለሚገኙ በዛ በኩል ውሃ ስለሚገባ ጥንቃቄ ማድረግ ተገቢ ነው። በሀገራችን የኢንግሬስ ፕሮቴክሽን ሌቭል IP67 እና ከዛ በላይ ያላቸው መኪኖች መካከል ከአነስተኛ መጠን ካላቸው መኪኖች BYD ዶልፊን ተጠቃሽ ነው። ሌሎች አነስተኛ መጠን ያላቸው መኪኖች እንደነ BYD E2፣ BYD ሴጉል እና ቻንጋን ኢስታር ተሽከርካሪዎች ከፍተኛው ትሪም ሌቭል ላይ ያሉት ናቸው IP63 ፕሮቴክሽን ሌቭል ያላቸው። ነገር ግን ከዛ በታች ያሉት የIP ፕሮቴክሽን ሌቭላቸው ከዛ በታችም ሊሆን ይችላል ዝቅተኛው ትሪም ሌቭል በሚሆንበት ጊዜ። ከዚህ ውጪ ተለቅ ያሉት SUV መኪኖች እንደነ BYD Yuan Plus፣ BYD Han፣ Volkswagen ID4፣ ID6፣ ቴስላ ሞዴል Y፣ ቴስላ ሞዴል 3 እና ኒሳን አሪያ ተሽከርካሪዎች የፕሮቴክሽን ሌቭላቸው IP67 እና 68 ናቸው። ይህ ውሃ ወደ ውስጥ እንዳይገባ የሚከላከለው የኤሌክትሪክ መኪኖች ከስር ከፍተኛ ምት በስፒድ ብሬክ ወይ ደግሞ በድንጋይ ጉዳት ከደረሰበት የፈሳሽ ነገር ወደ ውስጥ እንዳይገባ የሚከላከለው አቅሙን ሊቀንስ ይችላል። ስለዚህ እኛ ምን ማድረግ አለብን? የመጀመሪያው ነገር የኤሌክትሪክ መኪና ስንገዛ አዲስ ቢሆንም ያገለገለ ቢሆን ከስር ጉዳት ያልደረሰበት መሆኑን ማረጋገጥ ይኖርብናል። ምክንያቱም ጉዳት ከደረሰ ፈሳሽ ወደ ባትሪው ገብቶ ጉዳት ሊያደርስብን ስለሚችል። ሌላኛው ደግሞ ጥንቃቄያችን በተለይ ዋጋቸው ቀነስ ያሉ የኤሌክትሪክ መኪኖች በምንገዛበት ጊዜ በተሻለ መጠን በከፍተኛው ትሪም ሌቭል ብንገዛቸው የተሻለ ነው። ይህም የኢንግሬስ ፕሮቴክሽን ሌቭላቸው ወይ ደግሞ IP ሌቭላቸው የተሻለ ስለሚሆን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።